ጋሪ ነሽ ታድለሽ። ኧረ ትንቢት ተናጋሪ ሆነሽ ምን የማዳም ሽንት ቤት አጣቢ ሆንሽ? እውነትሽን ነው እናቴ። ትንቢቱ ከማዳም ሽንት ቤት አያስወጣሽም? ምንድን ነው የምታወሩት? የፈለግነውን እናወራለን። አይ እናት እኮ ጎበዝ ናት። እናቴ ሂጂበት እናቴ ደመቁ እናስናቁስ አቆራቀርም እንጂ የእኛ ልጅ እንኳን በአስማት በጸሎትም ያው 2:14 እንኳን ሱባኤ ገብቶች ብትጸልይ ከሀይሚ ውጭ አይፈልግም። ኬት ያመጡላት ፍቅረኛ ነች እንዲህ አለች። ደግሞ የድሮ ፍቅረኛ አምጣት። የድሮ ፍቅረኛ ደግሞ ታምራለች፣ ልጅቷን ታምራለች። አብራችሁ ሁኑ፣ አብራችሁ በኢትዮብ ኑልን። አላያችሁትም? ይሄን ኮመንት እኔ ግን በጣም አፈርኩ። ሴት በመሆናችሁ አላፈራችሁም? እግዚአብሔርን ኧረ እኔ አላፍርም። ምን ብዬ አፍራለሁ? ኖ ስልሽ አሁን እኮ እንደዚህ ማለት ነው። እንደው ሻይ ተመልካች ለተመልካች በአንዱ ስም ጠቅላላው ይሰደባል ልልሽ ፈልጌ ነው። አንድ ደህና የለም። ሁላችሁም አጨብጫቢ ነን ሁላችንም። አንድ ደህና ሰው የለም። ማንም አያጨበጭቡም። እኩል የምታይ ከሆነ ታያለሽ፣ ካልሆነ ደግሞ ትተያለሽ። ሳንቾ በእናትሽ ልምከርሽ፣ እኔ ሴት ልጅ ነሽ። እንደ ሴትነትሽ ተከብረሽ ራስሽን እንትን ብለሽ ተቀመጪ። አለመመለስ መተው ነው። እንደዚህ የጻፈች እኮ ነው። ትጻፍ ተዋት። ናም እቺ ትናንትና ማታ ትሆናለች። ኦኬ ስሟን ቀይራለች። እመልስላታለሁ። እግዚአብሔር ከምቀኛ ሸረኛ ያዝላቸው፣ ያዝልን ማለት ነው። ጨረቃ ትናንትና ማዕዚ ምን አለ መሰለሽ? የድንጋይ ገዝት እንስራ ነው። ድንጋይ ገዝት ሰራንና ማለት እንዋጋ በለው እንዋጋ። ከዛ ደግሞ ሆነ በዚህ እንትን አለችና ማለት ነው። ይሄን እኮ ነው የሚፈልጉት ትላለች። ወይኔ በማል ሀዩ እየለፈለፈ ነበር ስልሽ የነበረው እኮ ይሄ ነው አንዱ። አንድ ደህና ያለም ኩል ማለት አንድ ቀርሞ ማለት ነው። ነበር ከጀማል ጋር እንደው ባገኘሽማ ማለት ነው። በርበሬ ነበር ማጠነሽ። ወላሂ ኖሮ በርበሬ አንቺ ማለት ነው ማጠንት ያስፈልግሻል። በርበሬ መጋኛም ስለያዘሽ ጅኒም ስለያዘሽ ደግሞ ባስማው ሁሉና እንዳለ ማለት ነው። ቁንጭላሽን ግጥም አርጎ ይዞ ቁርአን ያስፈልግሻል አንቺ። ልክ ነሽ። ያቺውን ከታች የምጽፈው ልክ ነው። አንቺ ኧረ እነሱ እኮ ዋና አይደሉም። እናቴ እኮ ዋና አይደሉም። ዋና እኮ አይደለም። ለራሳቸው የሚፈልጉ ናቸው እኮ ሃይሚንን ለራሳቸው የሚፈልጉ ናቸው። ልጅቷ ታምራለች የሚሉት ራሱ ሃይሚን እንወዳለን የሚሉት የነበሩ ናቸው። ኧረ እንደማይወዱ ብሩኬን ነው ማንም ውሸታሞች በይ። እግዚአብሔርን በጣም አይቻቸዋለሁ። አለገኝ ስላቸው ነው እንጂ ብሩኬን አፍቃሪ ናቸው። ያው እንደማይገኝ ስላወቁ ነው። እሱ በእንጨትም አይነካቸውም። ብትጠበሽ የማይሰጥ አትሸክም ብያለሁ። ኮሜንት ላይ እኮ እስማ አይደለም እኮ ሰው እኮ የሚጠላው አይሻዬ፣ ሰው ክፉ ቢወጣቸው እነዚህ ልጆች ቢሳደቡ ወይ የሆነ ነገር ቢሆን ኦኬ። እስኪ ካፋቸው ምን ይወጣል እነዚህ ልጆች? የእኛ
ተባረክ ያቦ አይሻ እንዴት ዋላችሁ? ሁላችሁም ሰላም ብያለሁ። እዚህ ጋር ያላችሁ አላገኘሁም። እንዴት ነሽ ሚሚዬ? ሰላም ነሽ? እግዚአብሔር ይመስገን። እንዴት ናችሁ? አለን አለን። ሁሉም ሰላም? እንዴት ነሽ? እንዴት ነሽ የኔ እናት? ታምራለች ታምራለች ታምራለች። አብራችሁ ሁሉም በኢትዮ ሴት ቢደራረብ ማለት ነው ሃይሚን የግማሿን ግማሽ ያህል። የሰው ልጅ እኮ መልክ አይደለም ልብ ነው። ወይ አባታቸው አቃሉ ዝም ብለው ርካሽ ዝም ብለው እንደነሱ ያንንም ወንድ አይሽ አቤት ሄደው የሚጽፉት ኮመንት የሚያስጠላ እዛ ሄደው የሚያስጠላ እንዴ! እስማ የማታው አንቺ በጣም ነው የሚያናደው። የማታው በጣም ነው የሚያናደው። በጣም አሁንም ማታቂያቸው እኮ ቢሉ ችግር የለም። የምታቂያቸው ማርያምን አይተሽ ከሆነ የምናቃጅ እዛ ላይ እውነት ሃይሚ የሚሉት ናቸው። ታምራለች ከልጅቷ ጋር ስታምር ምናምን የሚሉ ሲያጨበጭቡ የነበሩት ሁሉ እነሱ ናቸው። ጅኒው ዴዲሽ አሜን። አይሻ እያየሽ ከምትቃጠይ ታያቸው። ማነሽ ሚውት አታረጊልኝ። የሚችን ብሎክ ሳይሆን ሚውት እንድትሰማ ማለት እንዳትጽፍ እንድትሰማ። ትክክል ነሽ። እና ሃይሜን ቢወዷት ኑሮ እንደዚህ አይሆኑም ብላለች ከታች። እውነትሽን ነው። ቀድሞ አልኩሽ እኔ እዛ እኮ ኮሜንት ላይ ማለት ነው ሜሽን አረግና ማለት ነው 100 ሴት ቢደራረብ የሃይሚን ግማሹን ብትጠበሽ አፌ ቁርጥ ይበልልሽ፣ አፌ ቁርጥ ይበልልሽ። እናቴ እንጀራውን ይስጥሽ ማርያምን። እነሱ የሚተሳሰቡ የሚተዛዘኑ ልጆች የበቀደሙ በኬኩ እንኳን ይበቃቸው ነበር እኮ። በቂ መልስ እኮ ነው የሰጠው ልጁ። እኔ እምባዬን መቆጣጠር ነው ያቃተኝ ማርያምን። ደንቆሮ ናቸው እንጂ እንትን እኮ ነው አእምሯቸው ሳይሆን የደነቆረው ልባቸው ነው እኮ። አሁን የጆሮ ድንቆራ እኮ ማለት ነው በጥቅስ ይገባሻል። ይሄ የልብ ድንቆራ ደግሞ ምን ያስገባዋል? ምንም። ኧረ በስመ አብ! ይሄ እውነት ነው የእብዶች ስብስብ ነው አለች። እውነቷን ነው። አይሽዬ እዚህ ጋር እኔ ግን አንድ ነገር ትረዱኝ የምፈልገው ነገር አዳም የመዳም ዋይፋይ ተመቸዋታል። እዚህ ጋር የምትጫፍ አገር ስትገባ እኮ ኬታ ቦታ ታገኛቸዋለች። አሁን ሃፒ በርስዴይ ሊባል ነው አይደል? አይገናኙ ስላላገኘ ነው ብንል ምን አለበት? ኬትም አባታቸው አያገኟቸውም። ገባሽ? ምንም አያመጡም። ደግሞ ገደል አስጠዘው ሊገሉ ስልሽ እነሱ ተናግረው እናሸማቅቃለን ብሎ ካሰቡ እራሳቸው ይዋረዳሉ እንጂ የእኛዎቹ መቼም አይሸማቀቁ፣ መቼም አይወድቁላቸውም። መድኃኒዓለም ከእነሱ ጋር ያለው የእናታቸው ጸሎት አለ። መቼም አይወድቁ። ገባሽ? መቼም አይወድቁ። እነዚህ ሸቃሪት ላይ እያንዳንዷ ትወድቃለች እንጂ በፎቶ የምታወደው በአካል ማታውቃቸው ማንነቷ ማታውቃቸው በማያገባቸው ነገር ገባችሁ? በማያገባቸው ነገር ከክፉ ይጠብቃቸው እንደ የዋነታቸው አዛይቱ ሴት አሰዳቢ ምድር ሴት አሰዳቢ ሁሉ እግዚአብሔር የዋነታቸውን አይቶ ከፍ ያርጋቸው መድኃኒዓለም። ሌሎቹ እኮ ቢሉ ምንም አያናድሽም፣ ግን እኒህ የምታውቂያቸው የኔ ናቸው። ማርያምን እኔ የማታዎች እንዳለ የሚታወቁ እኔ ናቸው። ኦፍሴ አንድ ምነግራት አለች ማና እኔ ምልሽን አይሽዬ እግዚአብሔርም ሾሴ በደንብ ታውቃታለች። እኔ ማውቃታለሁ። አስመሳይ በፊት ግን ሁለቱም ወዳቸዋለሁ ብላ ነበር የምታወራው። እንደው ምን ማለት ጀመረች? የብሩኬ ብቻ ፎቶ እየለጠፈች ቅሌታው ደግሞ ትልቅ ሰው ናት። የእግዚአብሔር ሰው ነኝ ትላለች። ቤተክርስቲያን እከታተላለሁ ትላለች። አስመሳይ ምድር አስመሳይ። አይሻ ሚሚዬ እንደዚህ የሚሉት ናቸው የሚብስባቸው። የታውቂዋለሽ ብሩኬን የታውቂዋለሽ። እዚህ ላይ ነው ገና አንድ ፍሬ ልጅ ማለት ነው። ነገራቸው እኮ ትናንትና ያለባቸው ይዛችሁ ገደር ግቡ። ጥሙሳታችሁ አንድ ሰማም ይሄንን ብታውቁ አላቸው። በቃ ያገኙዋቸው እንደማይጥፏቸው ይወቁ። ግን አይሻ እነሱ ለማግኘት እኮ አገር ብትገቢ እነሱ ለማግኘት በጣም መልሰሽ ዱባይ መምጣት ማለት ነው።
እነሱ ለማግኘት ድጋሚ ዱባይ ብትመጪ ይቀልሻል። ትንሽ ጭንቅላት ቢኖራቸው በአካል የሚያውቋቸው ሲመሰክሩላቸው ይሄ ራሱ በቂ ነበረ። ምንድነው ቆሻሻ ሁሉ ማለት ነው የቤተሰብ ዱዓ እኛን የሚያስደስቱት ደስታ። አሁን እኛ እንዲህ እንደዛ አርጉልን ስንል የሚያደርጉልን ይሄ እንዴት ያርጉ እነዚህ ልጆች? በላቸው በጠበጡ ገደሪጉ ጥንቡሳታቸው ያለባቸው ወንድ የጠማው ሴት የጠማውን ክብራቸውን ቢይዙ እንደ ሀይሚ ተፈላጊ ሆኑ ነበር። ክብራቸውን ቢይዙ እኛ ለእሷ የቆምነው ምንድን ነው? ምን ስለሆነች ነው? እኛ ለብሩክ የቆምነው ምንድን ነው? ምን ስለሆነ ነው? ትንሽ ተናግረው ተሳድቦ ማያውቀው እንዲሳደው ያደርጉታል። ካፉ መጥፎ ነገር ወጥቶት ማያውቀው ልጅ እንዲወጣው ያደርጉታል። እንዴ ትዕግስትም እኮ ሲያልቅ እኮ በቃ ሰው እኮ ማያውቀውን ሰው እንዲነካ ያደርጉታል። እሱ ተሳድቦም አንድ ቀን ስድብ ወጥቶት አያውቅም። ግን ሲናደድ አሁን ማታ እየተሳደበ ነበረ። የሚያረጉት ነገር የሚሰሩት ነገር የሚጽፉት ሚሚዬ የሚጽፉት ብታይተሽ የለ እንዴ? እኔ እኮ የድሮ ፍቅረኛው ማነች? ይሰማቸዋል። ጠርጎ እያወጣቸው እኮ ነው። የድሮ ፍቅረኛው ማነች? ይሄ ልጅ እስቲ ከመሬት እንግዲህ እነሱ የፈለጉለት አለ ይሆናል ወይ ራሷ ትፈልጋ ይሆናል። ስትመጣ ሊንዳ ሚስቱ መጣች። አንደኛው ሚስቱ መጣች። እንኳን መጣች። ልጁ ኩሩ ነው። እንደዚህ አይነት ልክስክስ ቦታ የሚውል ልጅ አይደለም። እንኳን መጣች። ይኑረው። ምን ያመጣሉ? ምን ያመጣሉ? አይደለም አውቀውባቸዋል። ገባሽ? ለማጣላት እኮ ነው። አሁን እንዴ ያላላችሁ ማን ቦታ አግኝቶ ነው የሚጣላላችሁ? አይጣሉ። ሁልሽም ዳር ተቃሪያለሽ። ምን ሆናችሁ ነው? ሁልሽም ማን ለማን ብሎ ነው ሲተዋወቅ ነው ለነሱ ብሎ የሚጣሉት? የት ያውቋቸዋል አላቸው? የት ያውቃቸው? አንድ ሰፈር ናቸው፣ አንድ ሀገር ናቸው። በሚዲያ እኮ ነው የሚያውቋቸው። የት ያውቋቸው ነው የሚጣሉት? ማን ለያይም አላቸው እኮ ለማን ይሄ አላቸው እኮ የኔ ጌታ። የሚፈልገው የሚናገረው ነገር ጠፋበት እኮ። ከዛ አጠገቡ አይደርሱም። 99 ሴት ቢደራረም ማለት ነው በእንጨት አይነካቸውም። ብሩኬ እንኳን ባይያቸው በእንጨት እንዲደርሳን ታረጋቸው ቪዲዮ ዩትን ነው እና ፎቶን ሌላ የት ያውቁታል? አላየም እንደ እናቱ ቁማ እዛ ከይቱ ላይ እኔ ካልመጣች አልቆርስም ወይ እናት እያለ የሚፈቅድ እምባው ራሱ ነው እኮ የመጣው። እሷን መሰላት እንዴ ነው ግን ዲመሰላት እዛ ግማታ እንደዚህ ያሉ እንጂ ይኸውልሽ አይሻ አውቆ ነው ካሜራ ስላለ ነው። አንዳንድ ቲክቶክ አቤት እኔ እኮ በስመ አብ ማታ እኮ ማለት ነው ማታ የማትሄዱ ሰዎች ማለት ነው አርፋችኋል። እንደው ተመስገን በሉ አልሐምዱሊላህ በሉ። ማታ ማሰሙ ሰዎች ማለት ነው። አለዛ እኮ መተኛ የላቸውም እኮ። እሱ ራሱ እኮ አለ እኮ እንደው በቃ አተኙም ማለት ነው አለ እኮ። የሚያደርጉት ትግት አንዴ እሱን አንዴ እሷን አንዴ እሷን ምን ያህል ለነገሩ ምቀኛ ሲበዛ እርገት ጥሩ ነው። እውነት ነው እንዴ። በኢትዮፕ ሲገቡ መከራ፣ በቲክታክ ሲገቡ መከራ። ምንም ማለት ምንም አልቆጥራችሁም ብሏቸዋል። አዎ እሱ እንደውም እንደው እኔ እሱ ቆል እየገባው ቅጥላጭ ነበር ማረጋቸው እየገባው ቅጥል ያጥንቷ ፍላጭ ማን እንደሆነ ያጥንቷ ቁራጭ። ኧረ በስመ አብ። ሌላም ግጥም ነው እኮ እሱ ደግሞ ግጥሙ ደግሞ በስመ አብ ተንገረበበ እኮ አልገጠመም። ተንገረበበ ጧትም እየለፈለፈኝ ነበር። አዎ እንዳለ ተቆርጦ ኢትዮፕ ላይ ሄዷል። እሱ አይቻታለሁ። ላይ ነበረች ዛሬ። ባለፈ አንቺ የገባሽባት ናት አይደል ጨረቃዬ? አዎ አይቻት የኔ ቡቡ የቡታጅራ ንጉሱ ቡቡ አባቷን ይጥፋና ዝንጀሮ ጌታ የፈረደበት ፊልተር አሳምሮ እዛ ላይ ወጣት። ፊቷ እኮ በእንትን ብታዩት እኮ የተቃጠለ ክቡስ እኮ ነው የምትመስለው። ሚሚ ትናንት አንድ አይታችኋታል። አፍቅር ያለው ደግሞ አይላቪዩ ስትለው ምንድን ነው አይላቪዩ አለ። አይላቪዩ በሽታ ነው እሱ ነው የምትለው። አዎ ከስር ብታይ አይላቪዩ ትለዋለች። ምንድን ነው አይላቪዩ? ምን ነበር አይላቪዩ? ለእኔ ስቄል ሞት ዛሬ ያየሁት በነገራችን ላይ ምን ነበር አይላቪዩ ይላል። ምን ነበር አይላቪዩ ይላል። ወይኔ ለእናቴ እንኳን እኔ ብቻውን እንኳን እህት አልኖረኝም።
ከዛ እንደዚህ ያለች እንደዚህ ደግሞ ወጡና ደግሞ የሆነ ቦታ ደግሞ ምናል እኮ ለዛች እኮ አለችው ሌላ ሀገር ለምትባለው እኮ ነው ዘፈኑን የሚጋብዘው። እንኳን ጋበዛት ምን ያህል እሱን ሰምተናል። በጣም ጋበዛለን። ይተዋወቃል። የማይመለከታቸው ነገር ነው ገደል የሚገቡት። አሜን አሜን። ጨረታ ነው ሁለቱም ጨረታ። እኔ ግን እንደ ትናንትና ማርያምን ደግሞ እኮ የኛ ምልልሱ አንዱ ሲጽፍ ከስር ደግሞ አንዱ ይጽፋል። ምልልሱ ደግሞ እንደዚህ አለች እንጂ ይሄ ሁሉ 1000 ሰው ምን ሰርተክ ነው እንደዚህ እንትን ፍቅር አለሞች ምድረ ቅሌታም ሁሉ። እኔ የገረመኝ ነገር ልንገራችሁ፣ ዝም በሉ ጨዋታ ቀይሩና ሌላ ነገር አውሩ። በቃ ይሄ አዲስ አይደለም። ሌላ ነገር ተጫወቱ። እት ያውቃችኋል። አሁን እኔ ቡቡዬ መልካምነቱን ዱዓ እናድርግላቸው። እስኪ ዱዓ አድርግላቸው። እውነት መመረቅ የሚችል እስቲ ይመርቅ። ታሚልኝ በጣም ምርቃት ላይ ጎበዝ ነበረች። በስመ አብ ታሚልኝ መርቄ ዛሬ ዱዓ አድርጉ። ታሚልኝ የታለ ድምጿ ራሱ ጠፋኩ። ጁማ ነው። አዎ ዛሬ ጁማ ነው። ሁላችሁም በየእምነታችን ዱዓ እናድርግላቸው። አዎ ተነስተው ልቦናቸውን አይቀይርብን። ሁሌ የነሱን ከፍታ እንጂ የነሱን ዝቅታ አያሳየን። ሁሌም ከፍ እንዳሉ ነው እነሱ። ይሄን እያወቅን መሄድ ነው እንጂ ለሰው ቦታ መስጠት መልስ መመለስ አያስፈልግም። አሜን አሜን። እውነት ማድረግ የምትችሉ ሰዎች እባካችሁ ዛሬ ጥሩ ነገር ነው ያደረግሽው። እውነት እግዚአብሔር አምላክ ሆይ መቀኛ ሸረኛው ከፍ እንዳሉ እንደምታዩ ነው። እነሱ ምንም ነገርባቸው የምቀንስባቸው ነገር የለም። አላህ ከክፉ ሁሉ ጠብቃቸው። ጠብቀናቸው አንችልም። አሜን። እውነት አሜን። መርቁ ለያንዳንዳችሁ አሜን።